ጤና ይስጥልን ተመልካቾቻችን የአስኳላ ዝግጅታችንን ጀምረናል። በዚህ ዝግጅት በመማር ማስተማር ሂደት ያሉ ስኬቶችን እንዲሁም ሊስተካከሉ የሚገባቸውን ጉዳዮች የምንዳስ ይሆናል። በዛሬ ዝግጅታችን የአማራ ክልል ትምህርት ቢሮ በ2017 የትምህርት ዘመን የአንደኛ ወሰነ ትምህርት የመማር ማስተማር ሂደትን በተመለከተ ከርዕሳነ መምህራን ከሱፐርቫይዘሮች ከሚመለከታቸውና ከአጋር አካላት ጋር ውይይት አድርጓል። በውይይቱም በመማር ማስተማር ሂደት የገጠሙ አንኳር ችግሮችን ተዳሰዋል። የመፍትሄ ሀሳቦችም ቀርበውበታል። ይህንን የተመለከተ መሰናዶ ወደ እናንተ የምናደርስ ነው የሚሆነው። ተመልካቾቻችን ቆይታችሁን ከኛ ጋር አድርጉ። የአማራ ክልል ትምህርት ቢሮ በ2017 የትምህርት ዘመን የአንደኛ ወሰነ ትምህርት የመማር ማስተማር ሂደትን በክልሉ ከሚገኙ ርዕሳነ መምህራን፣ ሱፐርቫይዘሮች፣ የመምህራን ማህበር አጋርና ባለድርሻ አካላት ጋር በባህር ዳር ከተማ ውይይት አድርጓል። በቆይታቸውም የ6 ወራት የስራ አፈጻጸም ሪፖርት ቀርቦ ሰፊ ውይይት ተካሂዷል። በክልሉ የመማር እድልን ያላገኙ ተማሪዎችን ወደ ትምህርት ገበታቸው መመለስ ደግሞ የውይይቱ ዋና ጭብጥ ነው። ክልሉ በ2017 የትምህርት ዘመን ከቅድመ መደበኛ እስከ ሁለተኛ ደረጃ ትምህርት ቤቶች ከ7 ሚሊዮን በላይ ተማሪዎችን ለማስተማር ቢያቅድም ክልሉ ባጋጠመው የጸጥታ ችግር ምክንያት እስከ አንደኛው ወሰነ ትምህርት ማገባደጃ ድረስ በትምህርት ገበታቸው ተገኝተው የመማር እድሉን ያገኙ ተማሪዎች ቁጥር ግን 2.7 ሚሊዮን ብቻ ናቸው። ምዝገባ በወቅቱ ነው የመዘገብነው ከኛ ትምህርት ቤት። ነገር ግን ምዝገባ ላይ የገጠሙን ችግሮች ነበሩ። ከዚህ በፊት የምንጠብቀውን ያክል ተማሪ ትምህርት ቤታችን ላይ በወቅቱ መመዝገብ ጋር በጣም መጓተቶች ነበሩ። እስከ ወር እስከ 2 ወር ድረስ ተማሪዎችን እየተረዳን ችግራቸውን የመመዝገብ ስራዎችን ስናካር ነው የቆየ ነው። ኢቭን እስከ ሚድ ኤግዛም ድረስ ተማሪዎችን የመመዝገብ ስራ የነበረበት ሁኔታ ያለ። ተማሪ ቁጥሩ ከዚህ ቀደም እንደነበረው ቀንሷል። እንደ ምክንያትነት እኛ ያየናቸው አንደኛ ነገር ቅበላ የምንቀበላቸው ትምህርት ቤቶች አምና ላይ 2016 ላይ የ8ኛ ክፍል ተማሪዎችን አብዛኞቻቸው ያላስፈተኑ በመሆኑ አብዛኛው ከከተማውና በከተማው ዙሪያ ያሉ ተማሪዎችን ነው እኛ ተቀብለን ያስተናገር ነው። በዚህ ምክንያት አንደኛ የተማሪ ቁጥሩ ቀንሷል። ሁለተኛ ነገር ምዝገባ የተመዘገበ ማን ነው ብለን ስናጣራ መደበኛ ያለፉ ተማሪዎች እንደተመዘገቡ ሆኖ ነገር ግን አቋራጭ የነበሩ ተማሪዎች ከ2 ዓመት እና 1 ዓመት በላይ ያቋረጡ ተማሪዎች ወደ ትምህርት ቤት መጥተው ያለመመዝገብ ችግሮች አሉ። እስከ 4100 ተማሪ ድረስ ነው የነበረን እኛ። በዚህ ዓመት ግን 2200 ተማሪዎች ናቸው የተመዘገቡት። እንደ እቅድ 3800 ነው ይዘን የነበረ። እንደ እቅድ እንመዘግባለን ብለን አቅደን የነበር የተማሪ ቁጥሩ የቀነሰበት ሁኔታ ነው። በምዝገባ ወቅት እንደ ወትሮ ጊዜ ሁሉ እኛ ጋር ምንም ያጋጠመ ችግር የለም። በእቅዳችን መሰረት ነው ምዝገባውን ያከናወን ነው። የትምህርት ቤቱንም እቅድ በምዝገባ አሳክተን ነበር። በሂደት ግን ብዙ ተማሪዎች በጸጥታ ስጋት ምክንያት ከትምህርት ቤታችን በመሸኛ ወደ አዲስ አበባ ይሄዱ አሉ። በተለይ ትምህርት ቤታችንንም ከተማችንንም ያስጠራሉ የምንላቸው ደህና አቅም ያላቸው ልጆች በፍርሃት ምክንያቱም 1 ዓመትን ሚስ ማድረግም ስለማይፈልጉም ድንገት ሚስ የምናደርግበት ሁኔታ ቢፈጠር በሚል ወላጆቻቸው እያዟቸው ሄዱ። ያው ያን ያህልም ሄዶ አሁን ያለንም ተማሪ ከወትሮ ብዙም እየቀነሰ አይደለም። ባህር ዳር እንግዲህ ጣና ሐይቅ ሰፊ እድሜ ጠገብና ሰፊ ተቋም ነው። ከዚህም አንጻር አመቱ መጀመሪያ ላይ ብዙ የመጨናነቅ ሁኔታዎች የሚታዩበት ትምህርት ቤት ነው። ይሄ በየትኛውም ጊዜ ቢሆን ብዙ ችግሮች አለ። ምዝገባ ላይ ከፍተኛ የህዝብ ፍላጎት አለ። እንግዲህ ምክንያቱን ባናቅም በተለይ በዚህ አመት ከተለያየ አካባቢ የመጡ ተማሪዎችን ለመቀበል በወሰድነው እርምጃ ከየትኛውም አቅጣጫ ይምጣ ተማሪዎችን አልመለስንም። በተለይ 11 እና 12ኛ ክፍል ተማሪዎችን በብዛት ከ1000 በላይ ተማሪዎችን ተቀብለናል።
እናም ከሚችለው በላይ ተማሪ ወደ 4334 ተማሪዎችን ይዞ እያስተናገደ ነው ያለው። ሆኖም ግን በዚያው ልክ ደግሞ የመምህራን እጥረት ከፍተኛ እንቅፋት ሆኖን የቆየ በየጊዜው ከሌላ አካባቢዎችም ከዘጌም ከመሸንቴም ከጭስ አባይም ከተመደቡ በኋላ ተመልሶ በመቅረታቸው ምክንያት የመምህራን እጥረት ከፍተኛውን ችግር ይዞብን ነበር። ከዛም ጋር ተያይዞ ጡረታ የሚወጡ መምህራን በ55ም እንዲሁ በጡረታ የሚገለሉ መምህራንም እንደዚሁ ቁጥራቸው እየቀነሰ በመምጣቱ የመምህራን እጥረት ከፍተኛውን ችግር ይዞ ቆይቷል። ክፍሎቹ የሚይዙት 55 ተማሪ ነው በአንድ ክፍል። ግን እንግዲህ ለሰሚው ሊያስቸግር ይችላል። እስከ 109 ተማሪ በአንድ ክፍል ውስጥ አስቀምጠን ነበር። ነገር ግን አሁን በእርግጥ ወደ 88 ወርዷል። እዚያ ድረስ ደርሷል እና በምዝገባ ወቅት መዝግበናል። የሀገራዊ ችግር ነው፣ ክልላዊ ችግር ነው። ተማሪ የትም ቦታ መውደቅ የለበትም በሚል ምክንያት በተማሪዎችን መዝግበን ይዘናል። ከዛም ጋር ተያይዞ የመማር ማስተማሩ ስራ በአሁኑ ሰዓት የተሻለና ጥሩ ሁኔታ ላይ ነው ያለው። እንግዲህ የተማሪ ቁጥር መብዛት፣ ሌሎችም ችግሮች በመማር ማስተማሩ ሂደት ላይ በተለይም ቤተ ሙከራዎችን ላይ ለማከናወን እንግዲህ 90 ተማሪ በአንድ ክፍል ውስጥ አስገብቶ ሙከራዎችን ለማሳየት ከፍተኛ ችግር ገጥሞናል። በተለይ ኬሚስትሪ ትምህርት ክፍል ላይ ባዮሎጂ ቤተ ሙከራ የመምህር እጥረት በመግጠሙ ስራው ገና አሁን ነው ቅርብ ጊዜ የተጀመረ ማለት ይቻላል። ክልላችን የመማር ማስተማር ሁኔታ በተመለከተ እንግዲህ እንደሚታወቀውና በተደጋጋሚ እንዳነሳ ነው በክልላችን ከ7 ሚሊዮን ያላነሰ ተማሪ ከቅድመ አንደኛ እስከ ሁለተኛ ደረጃ ትምህርት ቤት እናስተምራለን ብለን ነው እቅድ ይዘን እየሰራን ያለን። በዚህ መሰረት እንግዲህ ባቀድነው ልክ በመድረክ በፈጠርነው ልክ በተግባባነው ልክ ምንፈልገው ውጤት ማምጣት አልቻልንም። ዋናው ውጤት ማምጣት ያልቻልንበት እንደሚታወቀው በክልላችን በጣም በርካታ ችግሮች ገጥመውናል። እነዚህ ችግሮች እዚህ በፊት ያው የሰሜን ጦርነት ይታወቃል፣ ብዙ ባክሎግ አለብን። የጎርፍ የድርቁ ይታወቃል፣ ብዙ ባክሎግ አለብን። ከዚህ ተነስተን ነው ወደ 7 ሚሊዮን ይህን ባክሎግ እንፈታለን ብለን ሰኔ መጨረሻ ጀምረን የተማሪ ምዝገባን በንቅናቄ በዚህ ዓመት ማስገባት አለብን። ያለፉን ችግሮች ሁሉም ይፈታ እቅድ አቅደን የክልላችን ከፍተኛ አመራሮች ጀምሮ እስከ ታችኛው እስከ ወላጅ ድረስ ያለው ሰፋፊ መድረኮችን ለመፍጠር ጥረት አድርገናል፣ ተማሪውን ለማምጣት ማለት ነው። ነገር ግን በዚህ መሰረት የመጣው ተማሪ ወይም ደግሞ እየተማረ ያለው ትምህርት ቤት ተመዝግቦ ያለ እስካሁን 40% የሚሆን ነው ከጠቅላላው ማለት ነው፣ ከቅድመ አንደኛ እስከ ሁለተኛ ደረጃ ያለው ማለት ነው። ስለዚህ ይህ ዋናው ችግርና የምንፈልገው ውጤት ማምጣት ያልቻልነው ዋናው በክልላችን ግጭት ምክንያት ነው። በክልላችን በተፈጠረው ግጭት ምክንያት ብዙ ዞኖች ብዙ ትምህርት ቤቶች አልተከፈቱም። ከ3700 በላይ ትምህርት ቤቶች እስካሁን ድረስ ምንም ትምህርት አልጀመሩም፣ ትምህርት ቤቶች አልተከፈቱም እና በዚህ ልክ የምንፈልገውን እና ያቀድነውን ያስቀመጥነውን እቅድ ማሳካት ተቸግረናል የሚል ነው ያለን ከዚህ አኳያ ማለት ነው። ትምህርት ቤቶች በትምህርት ገበታቸው ተገኝተው ትምህርታቸውን በመከታተል ላይ ያሉ የ12ኛ ክፍል ተማሪዎችን ለማብቃትም በትኩረት በመስራት ላይ ናቸው። ትምህርት ቤታችን ትምህርት ከተጀመረበት ማለት ምዝገባ ከተጀመረበት ቀን ጀምሮ በወቅቱ ተመዝግቦ በወቅቱ ትምህርት የተጀመረበት ትምህርት ቤት ነው እና መማር ማስተማሩ እጅግ ደስ በሚል መንገድ ነው እየሄደ ያለው። በተለይ እነን 12ኛ ክፍል ተማሪዎችን ለማብቃት በሚደረገው እንትን ከታህሳስ 1 ጀምረን እስከ ሚያዝያ 30 ድረስ በሚል ተማሪዎችን እነሱ በመረጧቸው መምህራን ያው በመምህራን መካከል ልዩነት አለ። እነሱ በመረጧቸው በሚገባ እየተሰጠ ነው ያለው። አርብ ቅዳሜ እሁድ ነው ትምህርቱ የሚሰጠው። አርብ ቅዳሜ እሁድ በእነዚህ በተመረጡ መምህራን እና በተመረጡ ይዘቶች ከ9ኛ ክፍል እስከ 12ኛ ክፍል ድረስ ካሉት ይዘቶች ያው ተማሪዎችና መምህራን እነሱ ተስማምተው በመረጧቸው ይዘቶች ላይ የማጠናከሪያ ትምህርት እየተሰጠ ነው። ሌላው ላይብረሪ
7ቱንም ቀን ይሰራል። እሱነን ከህዳር 1 ጀምረን ነው ያው ምዝገባው ጠቅሎ እንትን ካልነ በኋላ አብዛኛውን ከመዘገብነ በኋላ ወዲያውኑ ከህዳር 1 ጀምሮ እንዲቀጥል ነው ያደረግነው። 7ቱንም ቀን ይሰጣል ማለት ተማሪዎች ይከታተላሉ። ልጆች ላይብረሪ እንዲውሉ ያው በመምህራን እና በትምህርት ቤቱ ያስተዳደር መሪዎች ላይ የትምህርት ቤቱ አስተዳደርም መምህራንም በየጊዜው ልጆቹ ላይብረሪ እንዲጠቀሙ ግፊት ያደርጋል። ማጠናከሪያ ትምህርትን በሚመለከት ከጥቅምት 16 ጀምሮ ነው 12ኛ ክፍልን ለማብቃት ቅዳሜ እያስተማርን ያለ ነው። የአቅም ያላቸውን መምህራን መርጠን ኢቭን ተማሪዎቹ ለብሔራዊ ፈተናው ላያዘጋጁን ይችላሉ የሚሉ መምህራንንም በመተው ከውጭም በማምጣት ጭምር ከዛን ጊዜ ጀምሮ እስካሁን ድረስ ለ15 ቅዳሜዎች የማጠናከሪያ ትምህርቱን ሰጥተናል። በደህና ሁኔታ እየሄደ ነው ያለው። መነሳሳቱ አለ። ግን ያው ሁሉም እንደሚያውቀው አንድ ቦታ ኮሽ ባለ ቁጥር የመበርገግ ሁኔታ እኛም ጋር ያለበት ሁኔታ ነው ያለው። ተማሪዎችን ለማብቃት ቅድም እንዳልሁትኝ ወደ 2.7 ሚሊዮን ተማሪ ተመዝግቧል። በዚህ ውስጥ የ6ኛ ክፍል፣ የ8ኛ ክፍል፣ የ12ኛ ክፍል ተማሪዎች አሉ። እንግዲህ እንደሚታወቀው በክልላችን የተማሪ ውጤቶችን ለማሻሻል በርካታ ስራዎች እንሰራለን። ብዙ ልምዶችም አሉን። እነዚህን ልምዶች ተጠቅመን በተለይ ከዚህ በፊት ተመዝግበው መማር ማስተማር የጀመሩ ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች ተማሪዎችን ለማዘጋጅ በጣም በርካታ ስራ ይሰራል። ወርክሽት ዝግጅት አለ። የአዳር ፕሮግራም ጥናት ፕሮግራም አለ። ምክንያቱም የአዳር ጥናት ፕሮግራም የሚጀመረው ለምንድን ነው? ጓደኞቻቸው ጋራ ከክፍል ባለፈ ከጓደኞቻቸው ጋራ አምሽተው የማንበብ የመረዳዳት ባህላቸው፣ የመደጋገፍ ባህላቸው፣ ሽቶችን የመስራት ያለፉ የ12ኛ ክፍል ጥያቄዎችን በመነጋገር በመስራት ይህንን ለማድረግ በጣም የተለየ በባለፈው ዓመት የጀመርነው በዚህ ዓመት የበለጠ አጠናክረን የምንቀጥለው ተማሪዎች ለማዘጋጀት የአዳር ጥናት ፕሮግራም ተጀምሯል። ቤተ መጻሕፍት አጠቃቀም በዚሁ ልክ ነው። ቅዳሜና እሁድ የመንግስት ትምህርት ቤቶች ቅዳሜና እሁድ የሚያስነብቡ አሉ። ቅዳሜና እሁድ ብቻ ሰላም ባለባቸው አካባቢ አምሽተው እስከ 2 ሰዓት እስከ 3 ሰዓት ድረስ ተማሪዎች ቤተ መጻሕፍት ይጠቀማሉ። ቤተሰብ ተጠቀሙ ማለት ማጣቀሻ መጽሐፎችን እንደፈለጉ ያገኛሉ። በዚህ አግባብ እየተደረገ ሌላው በአራተኛ ደረጃ በጣም የተሻሉ መምህራን ክህሎት ያላቸው ተማሪዎችን የማዘጋጀት እና በሳብጀክቱ ላይ በቂ የሆነና ተማሪዎችን የማብቃት ክህሎት ያላቸው መምህራን በመምረጥ እንዲደገፉ በተለየ መንገድ እንዲደገፉ ለማድረግ እየተሰራ ነው። ስለዚህ በዚህ ልክ አድርገን በጣም በርካታ ስራዎችን ጀምረናል። በዚህ በጀመርነው አግባብ እስከ መጨረሻ መስራት ከተቻለ የተማሪዎች ቁጥር ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ከነበረውም ከፍ እንዲል አድርገን እየሰራን ነው ማለት ነው። ትምህርት ቤቶች ተማሪዎችን ለማብቃት በሚያደርጉት ጥረት የመማሪያ መጻሕፍትና የመምህራን እጥረት አጋጥሟቸዋል። የመማሪያ መጻሕፍት ስርጭት በመንግስት ትምህርት ቤቶች የተሻለ ሲሆን፣ በግል ትምህርት ቤቶች ግን ከፍተኛ የመጻሕፍት እጥረት ያለበት ነው። በክልሉ የመማር እድሉን ያገኙ ተማሪዎችን ውጤታማ ለማድረግም ትምህርት ቤቶችን በግብዓት አቅርቦትና ስርጭት መደገፍ ለነገ የማይባል ጉዳይ ነው። መሰረት ተማሪዎችን ለማብቃት እንደ መደበኛው ከዚህ ቀደም ስናደርግ እንደነበረው ለተማሪዎች እገዛ እናደርጋለን። የደረሰንን መጽሐፍ ስርጭት ለእያንዳንዱ ተማሪ አንዳንድ መጽሐፍ ነው ያሰራጨንኛ። ቅድም ተብሏል፣ ገና ያልተመዘገቡ ተማሪዎችን ታሳቢ ተደርጎ ነው መጽሐፍ የተሰራጨ የሚል ነገር አለና እኛ የመጽሐፍ እጥረት ችግር የለብንም። ዘንድሮ ተማሪዎች ሁሉም ተማሪዎች አንድ ለአንድ ነው የደረሳቸው። አምና ላይ የደረሰንን መጽሐፍ በ2 በ3 ተርም በመጣልን ወቅት ወዲያው ለተማሪዎች መጽሐፉን የማሰራጨት ስራ ነው የሰራ ነው። ምናልባት እንደንከን ከኛ አካባቢ ይሁን አይሁን ባላቅም ግን ስነ ጥበብ ከኛ ትምህርት ቤት አይሰጥም። ከዚህ ቀደም ዞን ላይ ጠይቀናል፣ ወረዳ ላይም ጠይቀናል። የስነ ጥበብ ትምህርት መጽሐፉ ገብቷል። ቀደም የመጽሐፍ እጥረት ነበር የሚገጥመን። አሁን ላይ ግን ስነ ጥበብ ምናልባት እንደ ክልል ከአንድ ቦታ እየተሰጠ ከአንድ ቦታ ደግሞ የማይሰጥበት ነገር ስላለ አቅጣጫ ቢሰጥ የሚል ሀሳብ በዛው ላይ ለመጨመር ፈልጌ ነው። መጽሐፉ ደርሶናል። ነገር ግን ወረዳውም አልቀጠረልንም። የስነ ጥበብ መምህር ክፍት አድርገን ነው
እንትን የተሆነው ትምህርቱ ማለት ነው። መስጠት ስላልቻልን ባለሙያ የለም ነው የተመረቀ በዛ። በፊት ያቀረበው አንድ ወንድሜ ሲያቀርብ የሰማሁት የመጽሐፍ ችግር የለብንም አንድ ለአንድ ደርሶልናል ሲል እኔ በጣም ቀናሁበት። እኛ ጋር ከፍተኛ የመጽሐፍ ችግር አለ። የግል ትምህርት ቤት ተማሪዎች እንግዲህ ውጤት ትንተናው ላይ ቅድም አይተናል። 6.6 የክልሉ አማካይ ውጤት ሲሆን የግል ትምህርት ቤቶች ወደ 70 ይመስለኛል በትክክላቸው ከሆነ 70% ነው። ከ50% እና በላይ ያመጡ ተማሪዎች የተሻለ አቅም ያላቸው መስራት የሚችሉ ተማሪዎች እዛ ያሉ መጽሐፍ ግን ተነፍጓቸዋል። በእውነት ለመናገር ምክንያቱ እንደው በጣም የግልጽ ያልሆነ ነገር ሌሎቹ በመንግስት የሚማሩ ተማሪዎች ይሄን ያህል ምንም ችግር ሳይኖርባቸው እንደ ልባቸው እያገኙ በግል ትምህርት ቤት ከፍለው ስለተማሩ ብቻ እንዳውም የተባለው አሁን የተነገረን ባለፈው ዓመት ክልላችን የተሻለ ሰርቶ የነበረው የመጣለትን አካፍሎን ነበር። ትምህርት ሚኒስቴር አዲስ አበባ መጥተው የግል ትምህርት ቤቶች ካልወሰዱ በስተቀር መጽሐፍ ባህር ዳር ላይ አይቀርብላቸውም የሚል መመሪያ ትምህርት ሚኒስቴር አስተላለፈ ተብሎ ነው። በዘንድሮ የመጽሐፍ እጥረት አለ። ችግሩ እኛ ጋር አሁን መጽሐፍን በተመለከተ ሁለት ነው ያለው። አንደኛ አቅርቦቱ ራሱ በአቅርቦቱ ችግር አለ። ያው አምና ክልሉ ያካፈለን ከክልሉ ያገኘውን ይመስለኛል ትምህርት መምሪያው ያካፈለን አለ። አይበቃም፣ በጣም ጥቂት ነው። ሁለተኛ ዋጋውም አይነኬ ነው። አንድ መጽሐፍ እኮ ከ460 ሂሳብ ይመስለኛል 460 ድረስ አለ። 440 460 እንዴ! ህንፃ ከፍተኛ ካፒታል እያወጣን ህንፃ እየገነባን ቤንች ቴብል እየገዛን እያሟላን መጽሐፍ ለማቅረብ እዛ ላይ መቸገራችን ለእኔ እንቆቅልሽ ሆኖብኛል። ደግነቱ የሶፍት ኮፒውን ስላለን በሶፍት ኮፒው ብዙዎች የሚጠቀሙበት ሁኔታ ነው ያለው እንጂ የ12ኛ ክፍሎችም ሆነ በተለይ የ11ኛ ክፍል ደግሞ አምናም የመጽሐፉ እጥረት ስለነበረ ዘንድሮ ምንም መጽሐፍ የለንም። በቃል ነው እንደ ድሮ እያስተማርን ያለ ነው። እሱ ቢታሰብበት እናንተም ቢያገኝ ጥሩ ይመስለኛል። በዚህ ዓመት የተማሪ ቁጥራችን ከመብዛቱ የተነሳ ብዙ እንቅፋቶችን እየገጠሙ ስለሆነ አሁን ጣና ሐይቅ የክፍል ጥበት አይደለም የመምህር እጥረት ነው ያለው። እኛ ቅደን የነበረው አንድ ለ45 ተማሪ ነው፣ አንድ ወይም ለ55 ተማሪ ድረስ ነው። አሁን 88 ተማሪዎች አሉ። መምህር ካለ 65 ቢሆን የመማር ማስተማሩ ስራ የተሳለጠ የመምህራን ጥያቄ የሚነሳው በዚያኑ ልክ የተሻለ ይሆናል የሚል ግንዛቤ አለኝ። የተማሪዎችን ለማብቃት ከግብዓት አኳያ አንደኛው መጽሐፍ ነው። እንግዲህ መጽሐፍ በተሰጠው አግባብ እንግዲህ የሁለተኛ ደረጃ መጽሐፍ ህትመት የሚያትም ትምህርት ሚኒስቴር ነው። ስለዚህ በሁለት ዙር በባለፈው ዓመትና በዚህ ዓመት መጽሐፍ የታተሙ መጽሐፎች ወደ ክልላችን ገብተዋል። እነዚህ መጽሐፎችም በተለይ መማር ማስተማር የጀመሩ ትምህርት ቤቶች ሃይስኩሎች ላይ እንዲደርሱ ጥረት እያደረግን ነው። ስለዚህም የመጀመሪያው መጽሐፍ የማዳረስ ስራ ነው የምንሰራ። በተመሳሳይ ደግሞ ከመምህራን ጋራ እንግዲህ ቅድምም በጥያቄና መልሱ በመድረካችሁ እንዳዳመጣችሁት ከአንዳንዱ ትምህርት ቤት የሚፈልገው ተማሪ ቁጥር አልገባም። ምክንያት ከተማው ላይ ያለ ሃይስኩል ሲከፈት ገጠር አካባቢ ያሉ ልጆች መጥተው ወደ ከተማ መማር አልቻሉም እና የመምህራን ቁጥር ከአንዱ ትምህርት ቤት ላይ ቁጥር የመጨመር እንጂ የማነስ ችግር የለም እና ይህን እየተደጋገፉ መምህራንም እየተደጋገፉ እየተቀያየሩ አንዱ ሲያስተምር ሌላው ጥያቄዎችን የሚያዘጋጅበት ተማሪዎችን የሚያዘጋጅበት በስነ ልቦና የሚቀርጽበት ሁኔታ ነው እያመቻችን ያለ። በዚህ ልክ ግብዓትም ብዙ ሰፊ ችግር ይገጥማል ብለን አናስብም። ያው የማጓጓዝ ችግር ፈተና ነው። ከቦታ ቦታ ለመውሰድ ያው በሚዲያ እንደምናየው እነዚህ ችግሮች አሉ። እሱንም ከነጋዴዎች ጋር ከባለሀብቶች ጋር ከረጅ ድርጅቶች ጋር እየተነጋገርን ዞን ድረስ ወረዳ ድረስ ትምህርት ቤት ድረስ እንዲደርስ ለማድረግ ጥረት እያደረግን ነው። ትምህርት የሁሉም የእድገት በሮች መክፈቻ ቁልፍ ነው። ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ ማድረግ ደግሞ የክልሉን ሕዝብ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጠቃሚነት ማረጋገጥ ነው። በመሆኑም ትምህርት የመማር እድሉን ላላገኙ የክልሉ ተማሪዎች የሚለውን ሀሳብ በልዩነት ማሰብና ማሰላሰል ይገባል።
እጅግ አስቸጋሪ ወቅት ነው፣ አስቸጋሪ ነው። እንግዲህ እኔ ቢሆን ጥሩ ነው ይሻላል ምለው በግሌ የመጀመሪያው ያው መምህራንም የትምህርት ቤት አመራሮችም ያ በዛ በየአካባቢው አለው ከሚለው አካል ጋራ በተቻለ መጠን ትምህርት የማይቋረጥበትን ሌላውን መቼም መምህሩና ሌላው አካል ተናግሮ ላይሰሙ ይችላሉ። ግን በትምህርት ዙሪያ መቋረጥ እንደሌለበት ካሁን በፊትም እንዲሁ ተሰብስበን ተነግሯል። አሁንም ቢሆን ጥሩ ነው ምለው ያው ከነሱ ጋር ለምን ነው ትምህርት የሚቋረጥ? ትምህርት በመቋረጡ የሚያጋጥመውን ችግር እየገጠመ ያለውን መከራ ብዙ እህቶቻችን በ12 በ10 ዓመታቸው ተገደው እየተዳሩ ነው። ትምህርት ሲቋረጥ ያው ከቤተሰቦቻቸው ጋር ባለመግባባት አገር እየለቀቁ ነው። ወደ ቤት ሰራተኝነት ሴቶችም ወንዱም እየተሰደዱ ነው። ብዙ ነው ችግሩ። በዚህ ከትምህርት ማቋረጥ ጋር ተያይዞ የሚነሳው ችግር ተዘርዝሮ አያልቅም። ይሄንን ችግር እነዚህ አካላት እንዲገነዘቡት የማድረግ እንዲረዱት፣ እነዚህ የሚከለክሉት ማለት ነው እንዲረዱትና እንዲያው ቢያንስ ትምህርት እንዲሰጥ ቢያደርጉ በአንድ ላይ ምንድነው ትምህርት ቢሰጥም እና ያው መጀመሪያ ላይ እንደተናገርሁት ትምህርት ባለመሰጠቱ የሚያጋጥመውን ችግር በደንብ ግልጽ በማድረግ ያው የመተማመን ስራ ቢሰራ ነው። እንግዲህ የተቋሙ ስራ ብቻ አይደለም እንደተባለው የሁሉንም ማህበረሰብ ተሳትፎ የሚጠይቅ የክልል መንግስት ተሳትፎ የሚጠይቅ የቶታል የማህበረሰቡንም የረጅ ድርጅቱንም ተሳትፎ የሚጠይቅ ተቋም ነው። ምክንያት እንግዲህ ትምህርት ቤት ተማሪዎች የሁሉም ወላጅ ልጆች ናቸው። በየቤቱ ማያንኳኳ የለም። ስለዚህ ችግር የትምህርት ተቋም ብቻ ችግር አይደለም። ችግሩ በዚህ አግባብ ውስብስብ ችግሩ ሆኖ ከሄደ አይደለም ለክልላችን ለሀገርም ችግር ሆኖ መቀጠሉ አይቀርም። ምክንያቱም የትውልድ ቅብብሎች ላይ ነው ልዩነት እየተፈጠረ ያለ። ስለዚህ የትውልድ ቅብብሎች ጋፕ ከተፈጠረ ነገ ይህን ክልል በተማሪ ሰው ኃይል ማስደገፍ አለብን፣ መመራት አለበት። ለሌሎችም ለሀገርም ለዓለምም አስተዋጽኦ ማድረግ አለበት ይህ ክልል እንደዚህ በፊት እንደነበረው ማለት ነው። አሁን እሱን ለማድረግ በባለፈው ዓመት እንደሚታወቀው ከ2.5 ሚሊዮን በላይ ተማሪዎች ትምህርት ቤት ገብተው አልከረሙም። በዚህ ዓመት ደግሞ እስካሁን ድረስ 4.1 ሚሊዮን ተማሪ ትምህርት ቤት አልከረመም። ይህ የትምህርት ተቋም ባለቤት ቢሆንም ከዚህ በላይ ሁሉም አካል የጋገባኛ ማለት አለበት። በተለይ ረጅ ድርጅቶች ማለት ነው። እነዚህ መንግስታዊና መንግስታዊ ያልሆኑ ድርጅቶች በዚህ አግባብ አስተዋጽኦ ማድረግ አለባቸው። ለምሳሌ የታጠቀው ኃይል አይማሩም ብሎ የሚከለክልባቸው አካባቢ አሉ። ስለዚህ ትምህርት ደግሞ ከፖለቲካም ከኤኒ እንትንም ነፃ ነው። ስለዚህ እነዚህ አካባቢዎች ትምህርት የሚቀጥልበት የሚማሩበትን በመንግስት የተያዘው አካባቢ አለ፣ በታጠቀው ኃይል የተያዙ አካባቢዎች አሉ። ስለዚህ በመንግስት ኃይል የተያዙ አካባቢዎች የሚማሩበት፣ በመንግስት ያልተያዙ አካባቢዎች ደግሞ ከትምህርት ገበታ ውጭ የሚሆኑበት አሰራር መኖር የለበትም እና በዚህ ያሉ መንግስት ያልሆኑ ድርጅቶችም እየገቡ እንዲህ አይነት የግንዛቤ ፈጠራ ስራ መስራት። ምክንያቱም ነገ ያገባኛን የሚል እዚህ ክልል ማንኛውም ያገባኛ የሚል ትምህርት ላይ መስራት ካልተቻለ የምንፈልገውን ያቀድነውን እና ያሰብነውን ልናሳካ አንችልም። ስለዚህ የታጠቀውም ኃይልም ሆነ ሌላውም ኃይል ትምህርትን ማስቆም በጣም ነውር ነውና ከዚህ አኳያ ተነስቶ በየትኛውም አካባቢ በገጠርም ይሁን በከተማ በደጋውም ይሁን በቆላ ትምህርት መከልከል የለበትም የሚል ስራ መሰራት አለበት። ይህ የመንግስት ስራ ብቻ ሳይሆን የረጅ ድርጅቶችም አንድ አጀንዳ አድርገው በዛ አካባቢ እየገቡ የግንዛቤ ፈጠራ መስራት፣ የማስተማር ስራ መስራት ከተሰራ መምህራንን የማስገባት ስራ እንሰራለን። እኛ መምህራን በዚህ በፊት በሚያስተምሩበት አካባቢ በገጠሩም በየትኛውም አካባቢ ገብተው ማስተማር ይችላሉ። ነገር ግን መምህራን ከቦታ ቦታ ሲንቀሳቀሱ ማንኛውም አካል እንቅፋት መሆን የለበትም። ስለዚህ ለማድረግ የግንዛቤ ፈጠራ፣ የአመለካከት ለውጥ ስራ እና ትምህርት መቆም የለበትም የሚለውን አስተሳሰብ ተይዞ መስራት ከተቻለ
ዜጎች እንደተባለው የመማር እድላቸው ያልፋል። ምክንያቱም የትምህርት ጊዜ የተፈቀደ ጊዜ አለ። አንደኛ ክፍል መግባት የሚገባው ወቅት ላይ ተማሪው መግባት ካልቻለ ሃይ ስኩል መፈተን 12ኛ ክፍል መፈተን የሚገባው እድሜ ላይ መፈተን ካልቻለ የምንፈልገውን ውጤት ማምጣት አይቻልም። በእድሜ ክልል ነው ትምህርት የሚሰጠውና በዚህ አግባብ በተለይ የረጂ ድርጅቶች መንግስታዊና ያልሆኑ አካላት እዚህ ላይ ርብርብ አድርገው ከተቋሙ ጋራ የቅርብ ድጋፍ አድርገው መስራት ቢቻል ውጤት ማምጣት ይቻላል። ቅድም ያልሁት ቁጥርም ወደ ትምህርት ይመለሳል ብዬ አስባለሁ። እነዚህ ያደጉ በለጸጉ እና ዓለምን የሚፈልጉ ደረጃ የደረሱ ሀገሮች በምንም የመጣ ውጤት አይደለም፣ በትምህርት ነው። ስለዚህ አሁን የኛ ሀገር ያለችበት ሁኔታ እናውቃለን፣ ክልላችን ያለበት ሁኔታ እናውቃለን። ስለዚህ በኢኮኖሚውም በማህበራዊውም በዲፕሎማሲውም ለውጥ እናመጣ የምንችልም ከሆነ ትምህርት ላይ ነው ስራ መስራት ያለብን እና ትምህርት ላይ በዚህ አግባብ ከትምህርት ገበታ ውጪ የሆነ በርካታ ተማሪዎች ከትምህርት ወደ ሌላ አገልግሎት እየገቡ ነው። ለምሳሌ ሴቶች ከ7 8ኛ ክፍል በላይ ያሉ ተማሪዎች ለ2 ዓመት ከትምህርት ገበታ ውጭ የሆኑ ወደ ሌላ የስራ እድል ፈጠራ ሀገር ለተሰደው መሄድ፣ ያለ እድሜ ጋብቻ፣ ሌላ ኢኮኖሚ አማራጭ እየገቡ ነው ያለና ይህ ምን ያህል ለቀጣይ ትውልድ ምን ያህል ተጽዕኖ ችግር እንደሚያመጣ ይታወቃል። ስለዚህ ክልላችን ያልተማረ ማህበረሰብ ነው እየሰፋበት መሄድ። ያልተማረ ማህበረሰብ በትምህርት ያላለፈ ትውልድ ከተፈጠረ ቀጣይ እንደ ሌሎች ክልሎች ተወዳዳሪ ለመሆንም እንደ ሀገር ተወዳዳሪ የሆነ ትውልድን ከማፍራትም አኳያ ተጽዕኖ በጣም ከባድ ነው። ስለዚህ ይህን ተጽዕኖ ነው ማለፍ አለብን። አሁን እኛም ይህን መድረክ በየጊዜው የምንፈጥር ከባለድርሻ አካላት ጋር ውይይት የምናደርግ ይህን ችግር የበለጠ ለማሳየት ነው። አሁን ይህ መድረክ እዚህ ብቻ ተፈጥሮ የሚቀር መድረክ አይደለም። 4 ክላስተር ላይ እንሰጣለን። ይሄ የመጀመሪያችን ነውና በዚህ ልክ በየደረጃው ያለው መዋቅር፣ በየደረጃው ያለው ማህበረሰብ፣ በየደረጃው ያለው ወላጅ እና አመራሩ እነዚህን ችግሮች ተረድቶ በአንጻራዊ ሰላም በሚፈጠርበት ወቅት ተሎ ብሎ ትምህርት የማስጀመር ስራ መስራት አለብን። ይኸው አሁንም የበለጠ ንቅናቄ ውስጥ መግባት አለብን። በዚህ በ6 ወሩን ግምገማ ከገመገመነ በኋላ ለብቻቸው ካሌንደር አዘጋጅተን ኮንደንስ የሆነ ካሪኩለም አዘጋጅተን ቅዳሜና እሁድንም ተጠቅመን ግፋቢልም ሐምሌና ነሐሴን ተጠቅመን ተማሪዎች እንደገና በራሳቸው በአዲስ ተመዝገው በአዲስ ክላስ ገብተው መጀመር አለብን ብለን ስራ እየሰራን ያለን። ይህንን የምናደርገው ስለተመቸን ወይም ደግሞ የሆነ ነገር አይደለም። ቢያንስ ይህን ችግር ሊቀርፍ ይችላል ከሚል እሳቤ ተነስተን ነውና በትውልድ ላይ በክልሉ ማህበረሰብ ላይ በኢኮኖሚው ላይ አጠቃላይ የቀጣይ ዕጣ ፈንታ በመወሰን ላይ የሚፈጥረው አሉታዊ ተጽዕኖ በጣም ከባድ ነውና ከዚህ አኳያ ነው የምናየው ማለት ነው። የተወደዳችሁ ተመልካቾቻችን በዛሬው የአስኳላ መሰናዷችን የአማራ ክልል ትምህርት ቢሮ የ2017 የትምህርት ዘመን የአንደኛው ወሰነ ትምህርት የመማር ማስተማር ሂደትን በተመለከተ ከሚመለከታቸውና ከአጋር አካላት ጋር ውይይት አድርጓል። እኛም ይህንን የተመለከተ መሰናዶ ወደ እናንተ አቀረብንላችሁ። ፕሮግራሙን አዘጋጅቼ ወደ እናንተ በማቅረብ እኔ ሁሉባን ቻለኝ ከቀረጻ ባለሙያው ከዋሲሁን አውዱ ጋር አብረናችሁ ቆይታ አደረግን። ሳምንት በሌላ ዝግጅት እስከምንገናኝ ሰላም ሁኑ።